ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ፊደሎች ድምፅ አወጣጥ ምን ይመስላል፣ እንዴት ነው እያንዳንዱ ፊደሎች እንግሊዘኛን አንድ ጀማሪ ተማሪ ሊያነብ ሲል እንዴት ነው ማንበብ ያለበት፣ እንዴት ነው ድምፅ አወጣጣቸው መያዝ ያለበት የሚሉትን እና እንዲሁም ደግሞ በነዛ በድምጾች መካከል እንዴት አድርገን ነው ያነበብናቸው የሚሉትን ወርዶችን በማንበብ የእንግሊዘኛ ወርዶችን በድምፅ አወጣጣቸው በማንበብ በቀላሉ ጀማሪዎች ሳይቸገሩ ንባብን በቀላሉ እንዲያነቡ የሚያሳዩ ናቸው። እነሱን ዛሬ በደንብ አድርገን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት መማርና መውሰድ ትችላላችሁ ማለት ነው። እንግሊዘኛ ከኤቢሲዲ ጀምረን እስከ ትልቅ የእንግሊዘኛ ትምህርቶች፣ ሂሳብ ከመደመር ከማባዛት ጀምረን እስከ ትልቅ የሂሳብ ካልኩሌሽኖች፣ አማርኛ ከሀሁ ጀምረን እስከ መጻፍ ማንበብ እንዲሁም ኦሮሞኛ ደግሞ ከአባጫዳ ከመጀመሪያው ጀምረን እስከ ትልቅ ትምህርቶች ድረስ እያስተማር እንገኛለን። የምትፈልጉትን መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ የመጀመሪያዋ ማነች ስንል ኤ ነች። ኤ እንግዲህ ምን ድምፅ አላት ስንል አ የሚል ድምፅ አላት። አ ችኛዋ ቢ ነች። ቢ ደግሞ ምን ድምፅ አላት ስንል ብ የሚል ድምፅ አላት። ብ ችኛዋ ሲ ነች። ስ ደግሞ ምን ድምፅ አላት ምን የሚል ስንል ክ የሚል ድምፅ አላት። ክ ዲ የሚለው ደግሞ ምን የሚል ድምፅ አላት ስንል ድ የሚል ድ። ኢ ደግሞ ምን ድምፅ አላት ኤ የሚል ድምፅ አላት። ኤ ኤፍ ደግሞ ምን አላት ፍ የሚል ድምፅ ፍ። ጂ ምን የሚል ድምፅ አላት ግ የሚል። ኤች ደግሞ ህ የሚል እንዲሁም አይ ምን የሚል ድምፅ አላት ኢ። ጄ ደግሞ ምን ድምፅ አላት ጂ። አሪፍ። ኬ ምን ድምፅ አላት ስንል ቅ የሚል። ኤል ደግሞ ምን የሚል ድምፅ አላት ል። ኤም ደግሞ ምን አላት ም የሚል። ኤን ን። ኦ ደግሞ ምን የሚል ድምፅ አለ ኦ። ፒ ደግሞ ምን የሚል ድምፅ ፕ። ኪው ደግሞ ምን የሚል ኩአ የሚል ድምፅ። አር ደግሞ ምን የሚል ር። ኤስ ደግሞ ስ የሚል እንዲሁም ቲ ማለት ት የሚል ድምፅ። ዩ የምንለው አ የምንለው። ቪ ደግሞ ቭ የሚል ድምፅ። ደብሊው ው የሚል። ኤክስ እስ የሚል ማለት ነው እስ የሚል ድምፅ። እንዲሁም ዋይ ይ። ዜድ ደግሞ ዝ የሚል ድምፅ አላቸው። እነዚህ ድምፃቸውን ነው መሰረት አድርገን በእነዚህ በእንግሊዘኛዎች ድምፅ መሰረት እንግሊዘኛን በቀላሉ ማንበብና መረዳት ይቻላል ማለት ነው። ማንበብና መረዳት ይቻላል። ለምሳሌ ስናይ እንግዲህ የመጀመሪያው የእንግሊዘኛ ወርድ አለ። ይሄንን በድምፅ አወጣጣቸው ሲ እንግዲህ እንደማነችን ያህል ክ የሚል ድምፅ አለች ብለናል። ይሄው እዚህ ላይ ሲን ስንል ይሄው ክ የሚል ድምፅ አላት። ኤ ምን አላት አ የሚል አላት ብለናል። ይሄው አ የሚል ድምፅ የኤ አላት ብለናል። ቲ ደግሞ ት የሚል አላት ብለናል። አሁን ቲ ደግሞ የታለች ይችን ነች አይደል? ቲ እዚህ ላይ ቲ የምንላት ት የሚል ድምፅ አላት ብለናል። ምን ሆነ በአንድ ላይ ይሄው ክአት ሆነ አይደል? በአማርኛ ያነበብናቸው ድምጻቸው ነው። ይሄኛው እንግሊዘኛው ነው። ክአት ሆነ አይደል? ይሄ ሲነበብ ይሄኛውስ እንግሊዘኛው ሲነበብ ካት። ከዛ ጋር ምንድነው ይሄኛው የተወሰነ ምንድነው ለማንበብ የድምፅ አወጣጣቸው ትንሽ ሳብ የማለት እንጂ አንድ ነው አነባባቸው ማለት ነው። በዚህ በድምጻቸው መሰረት ይሄንን እንግሊዘኛውን አነበብ ነው ማለት ነው። ካት ብለን ማለት ነው። ካት። እሺ ዲ ድምጿ ምንድነው ብለናል? ዲ ነው ብለናል። ስናይ ለምሳሌ ይሄው ዲን ስናያት ድ የሚል ድምፅ አላት ብለናል። ኦ የምንለው ደግሞ ኦ የሚል ድምፅ አለው። ጂስ ግ የሚል አላት ብለናል አይደለ? ለምሳሌ ጂን ስናያት ይቺ ነች አይደል? ጂ ደግሞ ግ የሚል ድምፅ አላት ብለናል። በአንድ ላይ ምን ሆነ ማለት ነው? ድኦግ ሆነ አይደል? ይሄ ሲነበብ ድምፁ እንግሊዘኛው ሲነበብ ዶግ ከዚህ ጋር አንድ ሆነ ማለት ነው። በዚህኛው በድምፅ አወጣጡ ይሄን እንግሊዘኛውን አነበብ ነው ማለት ነው በቀላሉ። እሺ ኤልስ ል የሚል ድምፅ አላት። አይ ኢ የሚል አላት ብለናል። ፒስ ፕ የሚል አላት ብለናል ድምፅ። ይሄውን ሲነበብ ምን ሆነ? ሊኢፕ ሆነ አይደል? ሊኢፕ ሲነበብ። ይሄኛውስ እንግሊዘኛው ሊፕ
ይሄኛው ምንድነው ፈጠን የማለት እንግሊዘኛው ፈጠን የማለት ነገር ነው እንጂ ከዚህኛው ጋር ተመሳሳይ ነው ማለት ተመሳሳይ ነው። እሺ ድ ምን የሚል ድምፅ አላት ብለናል? ዲ የሚል ድ አይስ ኢ የሚል ጂ ምን ድምፅ አላት? ግ ይሄ ሲነበብ ምን ሆነ? ዲኢግ ዲኢግ ሆነ አይደል? ዲኢግ ይሄኛውስ ዲግ ዲግ ከዚህ ጋር ምን ሆነ? አንድ አይነት ሆነ። በዚህ መሰረት ይሄን አነበብ ነው ማለት ነው። እሺ ይሄ ምንድነው? ቲ እንደ ት ነው የምትነበበው ወይም ድምጿ ት ነው የምትባል ብለናል። ኦ ኦ ፒ ደግሞ ድምጿ ምንድነው? ፕ ነው ብለናል። ይሄ አሁን ሲነበብ ምን ሆነ? በድምጻቸው ትኦፕ 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 ሆነ አይደል? ይሄ እንግሊዘኛው ሲነበብስ ቶፕ ቶፕ ከዚህ ጋር ምን ሆነ? ቱኦፕ እና ቶፕ ምንም ልዩነት የለውም አይደል? በዚህ መሰረት ቀለል አድርገን በቀላሉ ማንበብና መረዳት እንችላለን ማለት ነው። እሺ ቢ እንደማን ነው? ብ ነው ድምፁ። ኤስ አ ይባላል። ጂስ ግ ነው። ምን ሆነ? በአንድ ላይ ይሄኛው በድምፁ ሲነበብ ብአግ ብአግ፣ ይሄኛው ሲነበብስ እንትኑ ባግ ባግ ሆነ ማለት አንድ አይነት ነው። እሺ ኤች እንደማን ነው? ህ ነው። ኤስ አ ነች። ቲስ ት ምን ሆነ? ይሄኛው ሲነበብ ህአት ህአት ሆነ። ይሄኛውስ ሃት ሃት። ከዚህ ጋር በአንድ ሆነልን ማለት ነው። ኤም እንደማን ነች? ም ነች። ኤስ አ ነች። ኤን ን ነች። ምን ሆነ? በአንድ ላይ ምአን 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 ሆነ። ይሄኛው እንግሊዘኛውስ ማን ማን። በዚህ መሰረት አነበብ ነው ማለት ነው። እሺ ኤፍ ፍ ነች። ኤ አ ነች። ኤን ን ነች። ምን ሆነ? በአንድ ላይ ፍአን ፍአን ሆነ አይደል? ይሄኛውስ ፋን ፋን አንድ ሆነ ማለት ነው። ኤም እንደማን ነው? ም ነው። ኤ እንደማን ነው? አ ነው። ፒ እንደማን ነው? ፕ ነው። በአንድ ላይ ምን ሆነ? ምአፕ 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 ሆነ አይደል? ይሄኛው ሲነበብስ ማፕ ማፕ ብለን አነበብነው ማለት ነው በቀላሉ። ዜድ እንደማን ነው? ዝ ነው የምትባል። አይ እንደማን ነው? ኢ ፒ እንደማን ነው? ፕ ምን ሆነ? በአንድ ላይ ዝኢፕ 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 አለው አይደል? ይሄኛውስ ዚፕ ዚፕ። በዚህ መሰረት ቀላሉ ማንበብ። ኤች ህ ነው። እሺ ኢ ኤ ነች። ኤን ን ነች። በአንድ ላይ ምን ሆነ? ሂኤን 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 ሆነ። ይሄኛውስ ሄን ሄን። በቀላሉ ማንበብ ነው በዚህ መሰረት። ኤን ን ነች። ኢ ኤ ቲ ት ስናነበው ድምጻቸውን ንኤት 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 ሆነ። ይሄኛው ሲነበብ ኔት ኔት በቀላሉ ማለት ነው። ኤስ ስ ነች። አይ ኢ ነች። ቲ ት ምን ሆነ? በአንድ ላይ ስኢት 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 ሆነ። ይሄኛው ሲነበብስ እንግሊዘኛው ሲት ሲት። በቀላሉ በድምጻቸው ማንበብ መቻል እንችላለን ማለት ነው። ይሄኛውስ ኤች ህ ኦ ኦ ቲ ደግሞ ት በአንድ ላይ ህኦት 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 ሆነ። ይሄኛው እንግሊዘኛው ሲነበብ ሆት ሆት። እንግሊዘኛው ምንድን ነው? ፈጠን የማለት ነገር ነው እንጂ ከድምፁ ጋር አንድ ነው ማለት ነው። ምንም ልዩነት የለውም ማለት ነው። እሺ ቢ እንደማን ነው? ቢ ብ ይባላል። ኤ አ ነው። ቲ ደግሞ ት ነው። ምን ሆነ? በአንድ ላይ ብአት 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 ሆነ። ይሄኛው እንግሊዘኛው ሲነበብስ ባት ባት። ከዚህ ጋር ልዩነት የለውም። ቢ ብ ነው። ኦ ኦ ነው። ኤክስ ደግሞ ክስ የሚል አለው። ክስ የሚል ድምፅ አለው ብለናል ከኋላ እንዳየ ነው። በአንድ ላይ ሲነበብ ይሄ ምን ሆነ? ድምጻቸው ብኦክስ ቦኦክስ ሆነ አይደል? ቦኦክስ። ይሄኛው ሲነበብስ እንግሊዘኛው ቦክስ ቦክስ። ከዚህ ጋር አንድ ሆነ ማለት ነው። እሺ ሲ ክ ነው። ኤ አ ነው። አር ር ነው። በአንድ ላይ ምን ሆነ? ክአር ክአር ክአር። ይሄኛው ሲነበብ እንግሊዘኛው ካር ካር። በቀላሉ አነበብ ነው። ኤል እንደማን ነው? ል ኢስ ኤ ጂ ደግሞ እንደማን ነው? ግ በአንድ ላይ ምን ሆነ? ልኤግ ልኤግ ልኤግ። ይሄኛው ሲነበብስ እንግሊዘኛው ሌግ ሌግ። ከዚህ ጋር ምንም እንትን የለውም ማለት ነው። ፒ ደግሞ እንደማን ነው ብለናል? ፕ አይ እንደማን ነው? ኢ ጂ እንደማን ነው? ግ በአንድ ላይ ምን ሆነልን? ፕኢግ
ፒግ ሆነ ድምፁ። ይሄኛውስ ፒግ ሆነ ማለት ነው። በዚህ መሰረት በቀላሉ ድምፆችን በመጠቀም የምንፈልገውን የእንግሊዘኛ ወርድ ቀለል አድርገን ማንበብና መረዳት እንችላለን ማለት ነው።